ዛሬ መዲያባችን ወጣልናለች ማለት ነው። እንግዲህ እኛ ዛሬ ቡናችንን እየጠጣን ነው እንደምታዩት ማለት ነው። የዛሬው ቀን እንግዲህ በዚህ ነው እያሳለፍኩት ያለው ቡና እናፈላልቻለሁ እንደምታዩት ማለት ነው። ከዛ በኋላ በጣም ሰርቻለሁ ለራሴ ማለት ነው። እንደምታዩት እዚህ ጋር ቡና ቁርስ አለ። እንግዲህ አብረን እንጠጣ ነው የምላችሁ ልጆቼ፣ አብረን እንጠጣ። ምሳችንን ዛሬ ይሄን ይመስል ነበረ። አዋዋላችን እንዲህ ያለ እንዲህ ወጣ ሲሉልን ማለት ነው። እንደዚህ ራሳችንን እንጠብቅ። እስከ መቼኛ የዛሬውን ነው ነገ ኑሮ አኑሮን አናውቅም ማለት ነው። አሁን ባለንበት ደስተኛ ሆነን ራሳችንን ደስተኛ አድርገን ነው መሆን ያለበት ማለት ነው። ነገ እኖራለሁ የሚለውን እናውቅም ባልወጣን ውጭ ማለት ነው። ስለዚህ ባለን አቅም ደስተኛ ሆነን ባለን ቀድር ደስተኛ መሆን ነው የሚያስፈልገን ማለት ነው ውዶቼ። እና ዛሬ እንደዚህ ብዬላችኋለሁ። ቡናዬን አፈላልቼ ገንፎ ምሳዬን ሰርቼ ምናምን በላሁላችኋለሁ። እንግዲህ መልካም ውሎ ተመኝላችሁ ለሁላችሁም መልካም ውሎ ነው። እንግዲህ ገንፎን በዚህ መሰረት ሰርቼ በልቼ እንግዲህ የተረፈኝ ነው ውዶች፣ የተረፈኝ ነው እኔ ማለት ነው። አብዝቻለሁ ማለት ነው። እና እዚህ ጋር ፈንዲሽ አለ፣ እዚህ ጋር ኮኪስ አለ ማለት ነው። ስብስ ነገር ነው። እና በዚህ መልኩ ነው ውሎ እንግዲህ አብዬ ወጣችኋለሁ ማለት ነው። መዲያም ነን ዛሬ እንግዲህ መዲያም ነው ዛሬ የምንውለው ማለት ነው። ስራችንን ቶሎ ብለን ጨራርሰን አሁን እንግዲህ አስፎረን ምናምን ከሰከረን በኋላ ቁጭ ብለን ይሄው እንደምታው ወደ እናንተ ልቅላችኋለሁ ማለት ነው። ልጆች አልሽሩልን። ያው ስኬት በቤታችን ቡና ላይ በነገራችን ላይ ብቻዬን አልጠጣም እስካሁን ድረስ ማለት ነው። እዚህ ከመጣሁ ራሱ ቡና አልጠጣም። ለምን ቁጭ ብዬ ከሰው ጋር ምናምን ስጠጣ የሆነ ቡና ለመጠጣት ደስ የሚለኝ እንጂ እንደዚህ ብቻዬን አፍልቼ ምናምን ያው ራሴን ለመጽናናት ነው ዛሬ ብቻዬን ስሆን እንጂ አላፈላም ደስ አይለኝም። ቡና አለ እንደውም የኢትዮጵያ ቡና ይወዳሉ ሰዎች እና ኢትዮጵያ ቡና አለ። ባለፈው ራሱ የሰሪው እንዲህ ብሎ ነበር አዲስ አበባ ይዞልን መጥቷል ቡና ምናምን። እኔ ትዝ አይለኝም ብቻዬን መጠጣት አልችልም። የለመድኩት ቡና ከቤተሰብ ጋር ከጎረቤት ጋር ስለሆነ የሆነ ብቻዬን አፍልቼ ለመጠጣት በጣም ይደብረኝ እና እስኪ ዛሬ ለምን ራሴ ከድብርት አላወጣም እስኪ ሞክረው ብቻዬን ቢሆን እናንተ ጋር ለምን ቪዲዮ እየሰራሁ ነው ከቤተሰቦቼ ከዩቱብ ቤተሰቦቼ ጋር እያወራሁ ለምን አልጠጣም የሚለው ትዝ አለኝና ማለት ነው ወደ እናንተ ጋር መጣሁ ማለት ነው። እናንተን እያወራሁን ቡና እንጠጣለን ማለት ነው። ዛሬ እንግዲህ ውዶቼ ብስሚላ እና ስራችንን ከጨረሳችሁ በኋላ አንዳንዴ እንደዚህ ራሳችሁን ዘናጋችሁ ወደዚህ ብቅ ብላችሁ ዩቱብ ላይ ከቤተሰቦቻችን ጋር እያወራን ማለት ነው። እንደዚህ ራሳችንን ፈታ ማለት እንችላለን ማለት ነው። እኛ ነገን ሳይሆን ዛሬ ነው መኖር ያለብን ማለት ነው። ነገ ለመኖራችን ዋስትና የለንም፣ ፈጣሪ ብቻ ነው የሚያውቀው ማለት ነው። በዛሬው ባለንበት ደስተኛ ለመሆን እንሞክራለን ማለት ነው። አንዳንዴ ስደት ቤት ስንኖር ራሳችንን የሆነ በቃ ራሳችንን መቅረብ ጊዜ ኮስተር ማለት የለብንም። ለራሳችን ጊዜ ራሳችንን ማስደሰት አንዳንዴ አለብን ማለት ነው። ልጆቼ ራሳችሁን እንደ በታችነት እየተሰማን የሆነ ሁል ጊዜ ጭቅቅ የምንል ከሆነ ጥሩ አይደለም ለራሳችን ማለት ነው። እኛ አሁን ባለንበት ነው ራሳችንን መጠበቅ ያለብን እንጂ ነገ ምን አንዱን የሚያነቀው ባላችሁበት ሰዓት ደስተኛ ሆኑ ማለት ነው። ሁሉም ሰው ተስፋ አለው በነገራችን ላይ ይህን ሰርተን ወደ ሀገር ተመልሰን ራሳችንን ዝቅ አድርገን ምናምን ተመልሰን ሀገራችን ላይ የመኖር ቤተሰብ መሰልጠን የመኖር ሁላችን ምክንያችን ነውና ቢሆንም ደግሞ አሁን ባለንበት ራሱ ደስተኛ መሆን አለብን በተቻለን አቅም ማለት ነው። የነገ ብቻ እያሰብን አሁን ያለንበትን መጉዳት የለብንም ይላችኋለሁ። እና ስለነበረን ቆይታ በጣም አመሰግናለሁ። ያው ዛሬ ፏብዬ ደስ ብሎኛል ማለት ነው። በጣም ነው እረፍት አድርጌያለሁ። አንዳንዴ ጊዜ ያስፈልጋላችሁ እና ደስ ይላል። አንዳንዴ ሲወጡ ራሳችንን እኛ ቦታ አንሰጠውም እንሰንፋለን እና መስራት የለብንም። ለራሳችን አንዳንዴ ቦታ እንስጥላችኋለሁ። እና ወዶቼ በጣም ነው የምወዳቸው፣ በጣም አከብራችኋለሁ። ስለምታበረታቱ ውድጆቼ፣ የዩቱብ ቤተሰቦቼ እንዲሁም ፋሚሊዎቼ በኢሞም ያላችሁ በቴሌግራም ያላችሁ ቤተሰቦቼ ስለምታበረታቱ ነው የምላችሁ። አመሰግናችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ጋይስ ዛሬ መዲያም የለችም ብቻዬን ነኝ ማለት ነው። ከነሰሮቿ ውልቅ ብላ ወጣለኝ ማለት ነው። ዛሬ እንግዲህ ብቻዬን ፏ እያልኩ ነው ማለት ነው ውዶቼ። ዛሬ አንዳንዴ እንደዚህ ወጣ ሲሉ እንዴት ደስ ይላል መሰላችሁ ጋይስ፣ በጣም ነው ደስ የሚለው። ፍሪ ትሆናላችሁ፣ ስራ ቢኖራችሁ ስራችሁን በፍጥነት ትወሰዳላችሁ ማለት ነው። እና አሁን ስራዬን ሰራርቼ ምናምን ጨርሼ ሳስብ ለምን ራሴን ትንሽ ለራሴ ለምን አልሆንም አልኩኝና ዛሬ ምሳዬን እስኪ ምን ልስራ ብዬ አሰብኩኝና ሳስብ ምን ቢመጣ ጥሩ መሰላችሁ? እንግዲህ እስኪ እናንተ አሰቡ ምን ልስራ ዛሬ እስኪ ምን ለእናንተ ላሳያችሁ ምን እንዴ
ምን እየሰራሁ እንደሆነ ላሳያችሁ ጋይስ። ምን ይመስላችኋል? እዚህ ጋር ገንፎ እየሰራሁ ነው ማለት ነው። ዛሬ ገንፎ ነው ምሳሌ ማለት ነው። ምን ትዝ ቢለኝ ገንፎ እያገነፋሁ ነው እላችኋለሁ። ከዛ እዚህ ደግሞ ቡና ምናምን አፈላልቼ ፏ ብያለሁ። ዛሬ እንግዲህ እንደምታዩኝ ብቻዬን ነኝ፣ ግን ብቻ ቡና መጠጣት በጣም ነው የሚደብረው። እኔ ቡና መጠጣት ሞት ነው። ከጎረቤቶቼ ከቤተሰቦቼ ጋር ስጠጣ ነው ቡና ደስ የሚለኝ ማለት ነው። እና ጋይስ እንግዲህ ዛሬ ገንፎዬን እንደዚህ አድርጌ ያዘጋጅቻለሁ ማለት ነው። ግን ቪዲዮውን ከጨረስኩ በኋላ ነው ገንፎ ተገንፍቶ ምናምን ካለቀ በኋላ ነው እናንተ እያሳየኋችሁ ያለሁት ማለት ነው። እና ጋይስ እንግዲህ እንዳርገን በስሏል። በነገራችን ላይ እንግዲህ ያው ተልባ አለ፣ ግን አሁን ነገ ለማይደገም ነገር ተልባ ማን ወቀጠ ማን ፈጨ ሲባል ብለን እንግዲህ እኛ በቅቤ ነው ዛሬ የምንበላው። እናንተ ትኩስ ነገር ጉፋን ይዞኛልና ማለት ነው። በቃ የሆነ ትኩስ ነገር አሰኘኝና ተዛላ ገንፎዬን ሰራሁና እናንተ ጋር ይሄው በቃ አልኩልሽም ብቻዬን ስለሆንኩ ብዬ እናንተ ጋር ለማውራት በቃ አልኩላችኋለሁ ውዶቼ። እንደዚህ አድርገን ገንፏችንን መሀሉ ላይ ከፈት እናደርገዋለን ማለት ነው። ያችንን በርበሬ ወይ እነሱ በርበሬ አለ፣ የኛም ሀገር በርበሬ ባይሆን የእነሱን ሀገር በርበሬ ጠቀማለሁ ማለት ነው ውዶች። ጋ እንጨምራለን ማለት ነው። ታሳስ ይበልጣል። እስኪ እንዲለውበቱ እንዲህ አድርገን አንዳንዴ እንዲህ አድርገን ራሳችንን እንጠግን እስኪ ጉፋን ሲይዛችሁ። እዚህ ጋር እንደምታዩት ቡና እጄ ነበረና ቡናዬ በስሏል። ከመጀመሪያው ጀምሬ ነበር የቀረጽኩት። ምን ቢያደርገኝ ስልኬ ጥሩ ነው ስቶሬጅሽ ሞልቷል ብሎ አቋረጠው እላችኋለሁ። እንግዲህ ከመጨረሻ ላይ መጣሁላችሁ። እንግዲህ እዚህ ጋር ቡና አፍልቻለሁ ማለት ነው ጋይስ። ከዛ በኋላ እንግዲህ እቺ ጀበና አይነት ማለት ነው። የኢትዮጵያ ጀበና ባይገኝም እንደዚህ አድርገን ወዴ ላይ ነው የማወጣው። እንግዲህ እዚህ ኩሽና ሰራርቻለሁኝ ላይ ሰራርሻለሁ ማለት ነው። እዚህ ጋር ፈንዲሻም አለኝ እንግዲህ እንደምታዩት። እዚህ ያው ቺፕስ ነገር ነው። እዚህ ጋር ገንፎ ያለ ማለት ነው። እንደዚህ አድርጌ አዘጋጅቻለሁ እና እዛ የፈረፍኩበት ስደርስ ደግሞ አሳያችኋለሁ ጋይስ ማለት ነው። እንግዲህ እንደምታዩት እዚህ ጋር ጋይስ ያው መተናል ማለት ነው። ገንፏችንን እንበላለን ማለት ነው። ወይ ገንፎ ማንኪያነት አይጥየው መጣሁ ትላላችሁ። ቢስሚላህ ማሻአላህ በሉ ማለት ነው። ቢስሚላህ የሚገርም ነው የሚገርም ነው ትላላችሁ። ብቻ በጣም ጣፍጣለች ገንፎቱ ራሱ ማለት ነው። በጣም ጣፍጣለች። እና ቁርስ አለ እና ዋው ነው ኮረፋቷ ራሱ ማሻአላህ። እና እንደዚህ ነው እንግዲህ ያው በዚህ መልኩ ዛሬ ወይን ፏ አድርጌያለሁ ማለት ነው። እናንተ እንግዲህ አንዳንዴ እንደዚህ ሲወጡላችሁ ፏ ማለት ትችላላችሁ። ከመቼ ድረስ ራሳችንን አንዳንዴ ጠብቁ እላችኋለሁ። አንዳንዴ ራሳችንን መጠበቅ አለብን። የእነሱ ስራ እንደሆነ አያልቅ ጋይስ፣ አያልቅም የእነሱ ስራ። እኔ ስኳር ወጥያለሁ በነገራችን ላይ ስኳር ማን የሚጠላለ በልዩ ገንፎ የሚጠላ የለም ነው። ያው ሲበዛም ጥሩ አይደለም። ስኳር ስለወደዱ ብቻ አይደለም ሲበዛም ጥሩ አይደለም። እና ራሳችሁን አንዳንዴ ጠብቁ። እንደኔ ሰነፍ አንዱን አንዳንዴ ማለት ነው። ለራሳችን ሰነፍ መሆን የለብንም። ቢያንስ እንኳን እንደዚህ ጊዜ ስናገኝ ራሳችን መንከባከብ ሻወራችን ውስጥ ሲደርግን ጸጉራችን ሁላችን ሰውነታችን በደንብ መቆጣጠር አንዳንዴ እንደዚህ ጊዜ ሲኖረን ጊዜ ባይኖረንም በነገራችን ላይ ያው ሻወር አይቀርም ሙቀትና አሁን ደግሞ ግን አለ እነሱ ሲወጡ ደግሞ ለየት ያለ ራሳችሁን ትኬር ማድረግ አለባችሁ ማለት ነው።
በመሀል እንደዚህ አንዳንዴ ወጣ ሲሉላችሁ ማለት ነው። እራሳችሁን ጠብቁ ማለት ነው። በጣም የሚጣፍጥ ገንፎ በላሁ። እውነት እንግዲህ ከመጣ 2 ዓመት ሊሆነኝ ነው። በነገራችን ላይ ሰርቼ አላውቅም። ዛሬ ነው በቃ ትዝ ያለኝ ልንገራችሁ ሀቁም ማለት ነው። ዛሬ ሰርቼ አላውቅም። ራሱን አንዳንዴ ይወጣሉ እንደዛ አንዳንዴ ይሄዳሉ። ግን ያው ትዝ ብሎኝ የማያውቅም ማለት ነው። ዛሬ በ2 ዓመት ገንፎ በላሁ። ሀገር ከወጣሁ በ2 ዓመት ሊሞላኝ እንግዲህ 1 4 ወር የሀገሬ ቡና ከኢትዮጵያ ነው የመጣው ብያችኋለሁ። ከኢትዮጵያ የሰውዬ ወንድም ወደ ኢትዮጵያ ጉብኝት ምናምን ወጣ ብሎ ነበርና ከዛ ነው ይዞት የመጣው ማለት ነው ከአዲስ አበባ። በጣም አሪፍ ነበረ እላችኋለሁ ውዶቼ፣ ጠገብ ውዶቼ። ጨርሰናል። በልተን ያው ቡናችንን ጠጥተናል ማለት ነው። እንደምታዩት እዚህ ጋር ስፍራዬን እያባረርኩ እላችኋለሁ። በዚህ መልኩ ቡናችንን ጠጣን እላችኋለሁ ውዶቼ። ዛሬ ቋጥሏል ብላችሁ ለካ ቡና ሲፈላ ጭስ ነበረ። ተረስቷል። በቃ እንግዲህ አሁን እኔ ያለው 2ኛው ፎቶ ላይ ነኝ። ሰዓት ማን ወረደ ብላችሁ ነው ጨስ ይደረግ ነበር። ለካ በቃ ገንፎዬን ያዝኩኝ ቁጭ አልኩ እና እንደዛ ነው እላችኋለሁ ጋይስ። እንጠጣ አብረን እንደፈራሁት ቡናው ወፍሯል። እኔ ወፍራም ቡና ስለማልወድ ነው እንጂ እንግዲህ አሪፍ ነው። ውሎዬ እንዴት ነው እላችኋለሁ ዛሬ ጋይስ። አንዳንዴ ራሳችሁን ጠብቁ እንደዚህ። ቻው፣ ወዳችኋለሁ ሁላችሁ።